ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እንደዚህ ዳቦ ጋግሩ፣ ቤተሰብ ጋር መጠየቅ፣ ዳቦ አዝሎ መሄድ ምናምን ሀገር ቤት ስትሄዱ አልናፈቃችሁም ወይ የኔ ውዶችና? እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እና ምን እንደዚህ እንዳለኝ ታውቃላችሁ? ይህን ዳቦ ስጋግር ቀንዴን ነው ዳቦ ይዤ ቤተሰብ ጋር መሄዱን ማለቱ በቃ ይናፍቃል። እና ደግሞ እንዴት ናችሁ? በተረፈ እናንተስ እንደኔ ቤተሰብ ይናፍቀው? እንግዲህ ደግሞ በተለይ አያቴ ጋር ማለት አያቴ እንድናፈቀችኝ ማርያምን እና ማንኛውም ደስ ይላልና ያው እናንተም እየጋገራችሁ እንዲህ ስትጋገሩ ቤተሰብ ሄዱ ዘመድ ቆጣጥሮ አዝሎ ምን ብሎ ሄዱ ማየት ይናፍቃል አይደል? እና እኔም ዛሬ ናፍቄያለሁ፣ ቤተሰቦቼ ትዝ አሉኝ ማለት ነው። እና ያው ምን ታደርጉታላችሁ? ብቻ ምንድነው እግዚአብሔር ይመስገን ነው አይደል የሚባለው? እግዚአብሔር ይመስገን ያው ለዚህ ላደረሰን፣ እስከዚህን ሰዓት ላደረሰን። እችን ሰዓት ጊዜ የሌላቸው ብዙ አሉ አይደለ? እኛ ደግሞ እግዚአብሔር የተመሰገነ ይሁን ብዬ ያው በቃ ሁሉን ነገር ስታረጉት ማለት ነው። እና እንዴት ናቸው አላችሁልኝ እኔ ውዶች? እንደዚህ ዳቦ ጋግሬ ማለት ከምር በጣም ዳቦ ይምሰላቸው። በቃ ይህንን ሳስታውስ ምን እንዳሰብኩኝ በቃ አያቴ ጋር እናቴ ያው በልጅነታችን ነው ያረፈችው እና ያሳደገችን አያታችን ነች። እሷ ደግሞ እድሜ ጸጋ ሰጥቷት ልጆቻችንንም እያሳደገች ነው ማለት ነው አያታችን። እና እሷ ጋር ሄዶ አያታችን ደግሞ በጣም የዋህ ርህሩህ፣ ለልጆቿ ቀርቶ ለጎረቤት የምታዝን በቃ ምን አይነት በቃ ርህሩህ ብላችሁ እንጃ። ለራሷ ባትበላ ለራሷ ባትቀባ ለራሷ በቃ ባትል በቃ እኔ እንጃ ቃላት የለኝም የአያታችንን ነገር። እና በጣም በቃ የዋህና ርህሩህ ነች። በቃ ሰብሰብ ያለኝ ማለት ነው። እና ያው እግዚአብሔር ይመስገን አለች በህይወት። እኔ ደግሞ እችን ሰዓት ጊዜ ጨርሼ ሄጄ ዳቦ ዝል አድርጌ ሄጄ ዶሮ ሰርተን አገልግል ምናምን ይዞ በቃ እንደዚህ ሳይ ማን እንደሚናፍቀኝ በቃ አያቴ ነች። እና እማዬ እድሜ ይስጣት ጤና ይስጣት፣ ሁሌም ትናፍቀኛለች ማለት ነው። እንጃ ደስ ይላል። አይኔ ውዶች እና በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለምታበረታቱኝ ቪዲዮን እስከ መጨረሻ እዩልኝ ማለት ነው። እኔ እንጃ ምን እንደዚህ ወድ እንደሚያስብሰኝ ወድ ይብሰኛል። በቃ ታውቂያላችሁ ያው የሆነ ነገር ደህና ነገር ልትበሉ ስታቀርቡ ቤተሰቦቻችሁ ልጆቻችሁ ልጅ ያላችሁ ትዝ ይሏችሁ ትዝ ይላል። እና እኔ እንጃ ብቻ ናፍቆት ይሁን አላውቅም፣ ብቻ የሚሰማኝ ነገር አለና እግዚአብሔር ይመስገን ሀገራችንን ሰላም አድርጎልን ደግሞ በሰላም ለሀገራችን አብቅቶን ሄደን እኛም ከቤተሰቦቻችን ጋር ይህችን ቀን እንድናሳልፍ እግዚአብሔር ይፍቀድልን። ሀገራችን ኢትዮጵያን ሰላም ያድርግልን። ደግሞ በዚህ በስግደት ላይ ሆነን ክፉ ነገር እንዳያሰማን እግዚአብሔር ይፍቀድልን። እና የኔ ውዶች ተመስገን። ተመስገን ነው የሚባለው፣ ሌላ የሚባለው ነገር የለም። በጣም እኔ እንጃ ብቻ ሁሉ ነገር ሲያልፍ ነው አይደለ ደስ የሚለው። አልፎ ስናወራው ነው አይደለ? አልፎ እንድናወራው እግዚአብሔር ይፍቀድልን። ሀገራችንን ሰላም ያድርግልን። ሰላም ፍቅሩን አንድነቱን ያድለን። ያው እግዚአብሔር እንግዲህ ለሁላችንም ወደን አይደለም እኛም ቤተሰቦቻችንን
ልጆቻችንን እየተውን የምንሰደደውና ይህችን ቀናት አልፈን ደግሞ እኛም በሰፊው ፈጣሪ እንድናመሰግን እግዚአብሔር ይፍቀድልን። ቤተሰቦቻችንን ሰላም እያድርግልን። የኔ ውዶች ብቻ ደስ ይላል ሁሉ ነገር ሲያሳልፉት በጣም ደስ ይላል እና በጣም ነው የምወዳችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለምታበረታቱኝ ማለት ነው። ናችን ቪዲዮ ደግሞ ይውልኝ፣ አያቴን መርቁልኝ፣ እድሜ ይስጥልሽ፣ ጤና ይስጥልሽ። ሄጄ ደግሞ ትንሽ የተወሰነ ሰዓት ቡና አፍልቼላት እውነት ክፉዋን ሳይሆን ደጓን እንድሰማ እግዚአብሔር ይፍቀድልኝና እውነት እግዚአብሔር ያው ሁሉ ነገር እኔ እንጃ ብቻ አንዳንድ ጊዜ እንደዚህ ሆድ ሲብሰኝ ደህና አይደላችሁ እንዴ እላለሁኝ። የሚሰማኝ ነገር አለ። በቃ ማቀው እናቴን አይደለም ማቀው እሷን ነው እና ሚስጥረኛዬ ነች፣ ሁሉ ነገሬ ነች፣ ልጄን የሚያሳደገችልኝ ነች። እኔ ግን ለእሷ ምንም አላረኩላት። ለእሷ በቃ አንዱ ስዞር አንዷ እዚሁ ስደት ላይ ዛሬ ነገ ዛሬ ነገ ስል በቃ እዚህ ደረስኩ እና ውዶችዬ በጣም አመሰግናለሁ። እኔ እንጃ ይህንን ስለ ወድዬ ባሰኝ ነው እና ክበሩልኝ። ያው ኢድ ስለሆነ ወደ ገጠር ልንሄድ ነው እና ወደ ገጠር ሄደን ትንሽ ኢድን አሳልፈን ልንመጣ ነው ማለት ነው። ስለዚህ ውዶች በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ እና እስማ ወልድ መንፈስ ቅዱስ እና በጣም ነው የማመሰግነው። ደግሞ ዳቦን ቆርሰን አብረን እንበላለን። እሺ ብቻዬን አልበላም። ክርስቲያን ወገኖች ደግሞ ዛሬ መድኃኒዓለም እንኳን አደረሳችሁ እያልኩኝ የዓመት ሰው ይበለን። ዛሬ ግንቦት 27 ነው። ከምር ከሀገሬ ስወጣ ይችን 27 ቀን ነበረች። ተመልሼ ሀገሬ ሲሄድም መድኃኒዓለም ነበር። ስመጣ ተመልሼ መድኃኒዓለም ነበር። እንደኝ ገና ሶስተኛ ተመልሼ ስመጣ ከሚገርማችሁ ነገር ልክ በ27 መድኃኒዓለም ነው የምትሆነ። መድኃኒዓለም ለእኔ እንደዚህ ሁሌ የሚረዳችሁ የሚረዳ እኔ እንደሚረዳኝ እናንተን የሚርዳችሁ ከማምላክ ሁሌ ስጠራት ወይ የምትለኝ እናንተም ወይ ትበላችሁ የኔ ውዶች እና ማምላክ እሷ ቸር ናት፣ ደግ ናት። እውነት ስግደትን፣ ራብን፣ ጥምን የምታቅናት ሲጠራት ሁሌ ከና ኃጢአታችን ወይ የምትል እናት ነች ያለችንና አመስግኗት። አንደበት ሁሉ ያለው ፈጣሪውን ያመስግን አይደለም የሚለው አመስግኑ እግዚአብሔርን እና እኔ ውዶች በጣም ነው የምወዳቸው። ክበሩልኝ። ስለምታበረታቱኝ አብራችሁን ሁሌ ስለሆናችሁ በጣም ነው የማመሰግናችሁ። ላይክ እያረጋችሁ ሰብስክራይብ እያረጋችሁ ኮመንት እየጻፋችሁ እዚህ ላደረሳችን ጓደኞቼ በጣም ነው የማመሰግነው። ክበሩልኝ እና ሁላችሁም ክበሩልኝ። ደህና ሆኖ ያው በሌላ በአዲስ ቪዲዮ ውስጥ የምንገናኝ ቸር ያገናኘን የኔ ውዶች ክበሩልኝ። ያው መንገደኛ ነኝ ብያችኋለሁኝ እና እግዚአብሔር ደግሞ እና ሙስሊሞቹንም ዛሬ ያው እንኳን አደረሳችሁ ሁላቸው ወዳለሁኝ። እናንተም ኢድ አረፋን እንግዲህ ከቤተሰቦቻችሁ ጋር እንድታከብሩ እግዚአብሔር ይፍቀድላችሁ እና በጣም ደስ ይላል ያሳለፍኩት ጊዜ። አሁን ወደ መንገድ ልንጓዝ ነው። ዳቦዬን አስዬ ሊሄድ ነው ማለት ነው። እዛ ታውቃላችሁ እዛ ስለማይመቸኝ ዳቦዬን ቆረስ እያረኩ ሻይን ፈላ እያረኩ እበላለሁ ብዬ ነው። መቼም ታውቃላችሁ አንዳንዴ ሌላ ቦታ ስትሄዱ ይከብዳል ሁሉ ነገር ስራ ጋር ደግሞ ከቤት ስትወጡ ከስራ ጋር ስለሚከብድ ሁሉ ነገር ያው ስለዚህ
ችን ዳቦ ጋገር አድርጌ ያስኩ ማለት ነው። እናቸው ሰላም ሁኑ፣ ቸር ያገናኘን። ላይክ አርጉ፣ ሰብስክራይብ አርጉኝ፣ ቪዲዮን እስከ መጨረሻ ይኸውልኝ ማለት ነው። ሰላም ያገናኘን፣ ቸር ያገናኘን።